ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮቼ እንዲሁም ተማሪዎች እንደምን አላችሁ? ዛሬ የኤግዚት ኤግዛም አራተኛውን ክፍል ይዤላችሁ ቀርብ ያለሁኝ። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉት እንዲሁም ቪዲዮውን እስከ መጨረሻ ድረስ እንድትከታተሉት በትህትና ጠይቃችኋለሁኝ። አሁን ቀጥታ ወደ ጥያቄዎችን መስራት ነው የምንሄደው። Question 31 የሚለው it expresses how much more output of X can be produced if the production of one unit of Y is reduced by a unit. A. Marginal rate of product transformation. B. Competitive exchange. C. Production possibility frontier. D. The first theorem of welfare economics. ሚሉ ምርጫዎች ተቀምጠዋል። ስለዚህ ከተሰጡት አማራጮች ውስጥ ለጥያቄው መልስ የሚሆነውን እናንተ መሞከር ይኖርባችኋል። ይህ ጥያቄ የሚያተኩረው ቤዚክ ማይክሮ ኢኮኖሚክስ ፓርት 1 ላይ ማለት ነው። ስለ ቲዮሪ ኦፍ ፕሮዳክሽን ስንማር የምናገኘው ነው። አሁን ቀጥታ ወደ መፍትሄው ስንሄድ ማለት ነው አይዞካንት ከርቭ ምንድን ነው የሚለውን እንመለከታለን። ምክንያቱም ጥያቄው የሚያወራው ስለ አይዞካንት ከርቭ ነው ኢንዳይሬክትሊ። ስለዚህ አይዞካንት ከርቭ ስንል it shows all possible combination of inputs that yield the same output። እንግዲህ ኢንፑትስ ኮምባይንድ ሆነው ተመሳሳይ የሆነ አውትፑት ማስገኘት ነው ምርት ወይም ውጤት የምንለው ማለት ነው። ስለዚህ ምንድነው ይሄ ስሎፕ ኦፍ ኢች አይዞኳንት ስሎፕ ነው። ምናልባት ተዳፋትነት ልንለው እንችላለን። ኢንዲኬትስ ሃው ዘ ኳንቲ ኦፍ ዋን ኢንፑት ካን ቢ ትሬድ ኦፍ አጌንስት ዘ ኳንቲ ኦፍ አናዘር። አንደኛው ኳንቲ ኦፍ ኢንፑት ከሌላኛው ኳንቲ ኦፍ ኢንፑት አንጻር ትሬድድ ይሆናል ማለት ነው። ወይም ጥቅም ላይ ይውላል። አንደኛውን ቀንሶ ሌላኛውን ጨምሮ እንደማለት ነው። while output yield constant አውትፑቱ ግን ምን ይሆናል? the same output ይሆናል ማለት ነው። when the negative sign is removed ኔጌቲቭ ሳይኑን ስናስወግደው we call the slope the marginal rate of technical substitution እንለዋለን ማለት ነው። ስለዚህ አይዞኳንት ስሎፑ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ማለት እንደሆነ መረዳት ያስፈልጋል። The marginal rate of technical substitution of labor for capital is the amount by which the input of capital can be reduced when the one extra unit of labor is added። የሰው ጉልበት እየጨመርን ስንሄድ ካፒታል እየቀነሰ ሲመጣ ግን አውትፑቱ ደግሞ ሪሜይን the same or it can the same output የሚሆን ከሆነ ስለዚህ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን እንላለን ማለት ነው። ስለዚህ ግራፊካሊ የምንመለከተው ላይክ ኢንዲፈረንስ ከርቭ፣ አይዞ ኮስት፣ አይዞ ኳንት የሚባሉ ጉዳዮችን ከኢኮኖሚክስ ስንማር ማይክሮ ኢኮኖሚክስ ላይ የምናውቃቸው ናቸው። ስለዚህ አይዞ ኳንት ስንል ዳውንዋርድ ስሎፒንግ እንደሆነ and convex to the origin ይሄ ፕሮፐርቲስ ኦፍ አይዞ ኳንት ነው። እንዲሁም ደግሞ does not intersect each other ልንል እንችላለን። the slope of the isoquant at each point measures በእያንዳንዱ አይዞኳንት እዚህ ጋር የምንመለከታቸው ማለት ነው ስሎፑ የምንወስደው ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን እንላለን ማለት ነው። the ability of the firm replaces capital with labor while maintaining the same level of output የሰው ጉልበትን መጨመር ካፒታል መቀነስ ኦር ኢንዳይሬክትሊ ደግሞ የሰውን ጉልበት ቀንሰን ካፒታልን ጨምረን ማለት ነው። ግን አውትፑቱ ምን ይሆናል? the same output ይሆናል ማለት ነው። on isoquant Q2 the marginal rate of technical substitution falls from 2 to 1 and 2 to 3 to 1 3 ይሆናል ማለት ነው። እና ግራፊካሊ የተቀመጠውን ነገር በደንብ አድርጋችሁ መረዳት ትችላላችሁ ማለት ነው። ስለዚህ ትክክለኛው መልስ ሊሆን የሚችለው ማርጂናል ሬት ኦፍ ፕሮዳክት ትራንስፎርሜሽን የሚለው ይሆናል ማለት ነው።
እንደ አዲሽናል ኖት እዚህ ጋር የምታዩት ዘ ፕሮዳክሽን ፖሲቢሊቲ ፍሮንታየር ወይም ፒፒኤፍ የምንለው ነው። በሌላ አገላለጽ ማለት ነው ቫሪየስ ኮምባይኔሽን ኦፍ ፉድ ኤንድ ክሎዚንግ ዛት ካን ቢ ፕሮዲውስድ ዊዝ ፊክስድ ኢንፑትስ of labor and capital holding technology constant. Marginal rate of transformation is the amount of one good that must be given up to the product one additional units of a second good ማለት እንደሆነ መረዳት ይቻላል። ስለዚህ ፕሮዳክሽን ፖሲቢሊቲ ፍሮንታየር ግራፊካሊ ይህን ነው የሚመስለው። ግን ማርጂናል ሬት ኦፍ ትራንስፎርሜሽን ስንል ግን ኢት ሜዥርስ ሃው ክሎዚንግ መስት be given up to produce one additional units of food ማለት እንደሆነ ከዚህ እንረዳለን ማለት ነው። ሌላው ጥያቄ 32 ላይ የተቀመጠው ነው። ጥያቄ 32 የሚለው ምንድነው? It is the lowest point of producer equilibrium resulting from change in total monetary outlay while keeping factor price constant ነው የሚለው። A expansion path, B production function, C isocost, D isoquant ነው የሚለው። ስለዚህ ለጥያቄው የተሰጡን አማራጮች እነዚህ ናቸው። ይህ ጥያቄ የሚያተኩረው ማይክሮ ኢኮኖሚክስ ፓርት 2 ላይ ቲዮሪ ኦፍ ፕሮዳክሽን ስንማር የምናገኘው ነው የሚሆነው። ስለዚህ ለዚህ ጥያቄ መልስ የሚሆነውን እናንተ እያሰባችሁ ማለት ነው ወደ ሶሉሽን እንገባለን። እንግዲህ ሶሉሽን the curve passing through the point of tangency between the firm isocost lines and its isoquant is ምንድነው? ኤክስፓንሽን ፓዝ ነው። ሁለት እንትኖች ከርቭ አለ እዚህ ጋር የምንረዳው። አንደኛው አይዞኮስት ከርቭ ነው ኦር ላይን የምንለው። ሁለተኛው አይዞኳንት ነው። አይዞኮስት ከኮስት ፈንክሽን ጋር የሚያያዘው ሲሆን አይዞኳንት ደግሞ ከፕሮዳክሽን ፈንክሽን ጋር የሚያያዘው። ስለዚህ ኤክስፓንሽን ፓዝ ምንድን ነው ስንል it describes the combination of labor and capital የላበርን እና የካፒታልን ኮምባይኔሽን ወይም ጥምረት the firm will choose to minimize cost at each output level ኮስትን ሚኒማይዝ ለማድረግ በእያንዳንዱ አውትፑት ሌቭል ላይ የሚታይ ነው። as long as the use of both labor and capital increases with output the curve will be upward sloping እንግዲህ ሌበር እና ካፒታል እየጨመረ በመጣ ቁጥር ከርቮ አፕዋርድ ስሎፒንግ ይሆናል ማለት ነው። እንግዲህ ግራፊካሊ የምናየው ይህንን ነው። እዚህ ጋር የምንመለከተው በትክክል ማየት እና መረዳት ያለብን ጉዳይ the expansion path with from the origin through A B C ያለ እዚህ ጋር የምናየው ይሄ ኤክስፓንሽን ፓዝ ነው። እዚህ ጋር አይዞኳንት እና አይዞኮስት ላይን አለ። showing the figure to the left illustrates the lowest cost combination of labor and capital that can be used to produce each level of output in the long run ይሆናል ማለት ነው። ስለዚህ ኤክስፓንሽን ፓዝ የሚለው ትክክለኛ አንሰር ወይም መልስ ይሆናል ማለት ነው። እንግዲህ አድማጮች እንዲሁም የዚህ ቻናል ተከታታዮች እና ተማሪዎች ማለት ነው ጥያቄዎችን እየሰራን ነው የምንገኘው። ጥያቄ 33 ላይ ደርሰናል። ጥያቄ 33 non discrimination as one of the key principles of the GATT has two applications which are dash ነው የሚለው። የተሰጡት አማራጮች A unfavored nations non discriminatory treatment of similar goods coming from two different countries and international treatment non-discriminatory treatment of similar domestic and foreign goods ይላል። B most favored nation discriminatory treatment of similar goods coming from two different countries and national treatment discriminatory treatment of similar domestic and foreign goods. C most favored nations non-discriminatory treatment of similar goods coming from two different countries and national treatment non-discriminatory treatment of similar domestic and foreign goods. The most favored nations non-discriminatory treatment of similar domestic and foreign goods and national treatment which means non-discriminatory treatment of similar goods and coming from two different countries የሚል ነው። ስለዚህ ከዚህ አንጻር ለዚህ ጥያቄ ትክክለኛው
መልስ የትኛው እንደሆነ ማየት እንችላለን። እናንተ ለጥያቄው መልስ እያሰባችሁ ቀጥታ ወደ ሶሉሽኑ ነው የምንሄደው። ጥያቄው ትኩረት የሚያደርገው ኢንተርናሽናል ኢኮኖሚክስ፣ ማክሮ ኢኮኖሚክስ፣ ቻፕተር 5 ኢንተርናሽናል ትሬድ ኢንስቲቱሽንስ ኤንድ ሪጂናል ኢኮኖሚክ አሬንጅመንት ላይ ትኩረት የሚያደርግ ነው። እንግዲህ እንደ ሶሉሽን የምናየው ጋት ሬስትድ ኦን ትሪ ቤዚክ ፕሪንሲፕል፣ ሶስት መርሆች አሉት ጋት። አንደኛው ነን ዲስክሪሚኔሽን ነው። ነን ዲስክሪሚኔሽን ስንል ዘ ፕሪንሲፕል ኦፍ ናሽናል ትሪትመንት ወይም ደግሞ የሀገራት የብሔራዊ ስምምነት ልንለው እንችላለን። ሪኳየር ዛት ጉድስ ዋንስ ሎፉሊ ኢምፖርትድ ዊል ቢ ትሪትድ ኢን ዘ ሴም ማነር አዝ ዶሜስቲክ ጉድስ። በሀገር ውስጥ እንደተመረቱ እቃዎች ከውጭ የምናስገባቸው እቃዎች በተመሳሳይነት ማለት ነው ዋንስ ሎፉል ሆነው እንዲገቡ የሚደረግበት ነው። ሞስት ፋቮርድ ኔሽንስ ፕሪንሲፕል፣ ይሄ ምንድነው? የአብዛኞቹ ሀገራት መርህ the state parties must apply the same duties and charges on the import of goods between GATT parties regardless of the origin። ሁለተኛው ፕሪንሲፕል ኤሊሚኔሽን ኦፍ ነን ታሪፍ ትሬድ ባሪየርስ such as quotas ወይም ደግሞ ከቀረጥ ነፃ የምንለው ነው። ኤክሴፕት ፎር አግሪካልቸራል ፕሮዳክትስ ከግብርና ምርት ውጭ የምንለው ይሄ ባሪየርስ ነን ታሪፍ ትሬድ ባሪየርስ እነዚህን ኢሊሚኔት ማድረግ መቀነስ ነው። ፎር ኔሽንስ ኢን ባላንስ ኦፍ ፔመንት ዲፊካልቲስ፣ ባላንስ ኦፍ ፔመንት ስንል በኢምፖርት እና በኤክስፖርት መካከል አይዘር ዴፊሲት ኦር ባላንስ ኦር ሰርፕለስ ነው አይደለም የሚለውን የሚታይበት ነው። ሶስተኛው መርህ ኮንሰልቴሽን አመንግ ኔሽንስ ኢን ሶልቪንግ ትሬድ ዲስፒዩትስ፣ በሀገራት የንግድ ትስስር መካከል አለመግባባቶችን ሶልቭ ማድረግ ከንግድ ጋር በተያያዘ መንገድ፣ ይሄ ጋትስ ፍሬምወርክ ኦር ፕሪንሲፕልስ እንላለን ማለት ነው። ስለዚህ ለጥያቄው ትክክለኛ መልስ የሚሆነው ሲ ነው። ሞስት ፋቮርድ ኔሽንስ means that non-discriminatory treatment of similar goods coming from two different countries and national treatment non-discriminatory treatment of similar goods coming from two different countries የሚለው አማራጭ ትክክለኛ ይሆናል ማለት ነው። ጥያቄ 34 ምንድን ነው የሚለው? one of the following best describes the current state of international trade። አሁን ላይ ያለውን ዓለም አቀፍ ንግድ በትክክል ሊገልጽ የሚችለው ነው የሚለው ኤ the flow of trading goods and services next to that of capital flows፣ B capital flows more freely across national boundaries than people፣ and C free international flow of people exceeds that free trade in goods and services፣ and D international flow of people is free than international flow capital የሚል ነው። ስለዚህ አሁን ከረንት ስላለው ዓለም አቀፍ ንግድ በደንብ ሊገልጽልን የሚችለው ጥያቄ መልስ ማለት ነው የትኛው ነው የሚል ነው። ስለዚህ ከተሰጡት አማራጮች ውስጥ አንደኛውን መምረጥ ይጠበቃል። በእርግጠኝነት እስካሁን መልሳችኋል የሚል እምነት አለኝ። ጥያቄው ማክሮ ኢኮኖሚክስ ኢንተርናሽናል ኢኮኖሚክስ ፓርት 1 እንደ መግቢያ ኢንትሮዳክሽን ላይ ብዙ ጊዜ የሚገኝ ነው። ሶሉሽን ስንመለከት ኢንተርዲፔንደንስ in the world economy is reflected in the flow of goods, service, labor and capital across national boundaries። እንግዲህ በዓለም አቀፍ ደረጃ እቃዎች፣ አገልግሎቶች፣ የሰው ጉልበት፣ ካፒታል ከቦታ ቦታ እንትን ይላል ይዘዋወራል። ግን በደንብ እየተረዳን የምንመጣው ሞስት ኔሽንስ ኢምፖዝ ሪስትሪክሽን ኦን ኢሚግሬሽን። አንዳንድ ሀገራት ሪስትሪክሽን አላቸው ማለት ከሀገር ወደ ሀገር ፍሎው የማያደርጉ ኢንፍሎ ኦር አውት ፍሎ እንዳይሆን የሚከለክሉ አሉ። ኢሚግሬሽን ቱ ሬዱስ ዘ ፍሎ ኦፍ ሎው ስኪልድ ፒፕል፣ በእውቀት ወይም በክህሎት ዝቅተኛ የሆኑ አቅማቸው ማለት ነው ስኪላቸው ደካማ የሆኑ ሰዎችን አይቀበሉም፣ ሪስትሪክት ያደርጋሉ። ማይግሬሽን ኢዝ ጀነራሊ ሞር ሪስትሪክትድ ኤንድ ሬጉሌትድ ዛን ኢንተርናሽናል ፍሎ ኦፍ ጉድስ ሰርቪስ ኤንድ ካፒታል። ግን ማይግሬሽን የሰው ፍልሰት በተለይ ከእቃዎች እና አገልግሎቶች እና ከካፒታል አንጻር ሪስትሪክትድ ነው፣ ይወሰናል፣ ውስን ነው፣ ገደብ አለው ማለት ነው። ኢን ጀኔራል ካፒታል ፍሎስ ሞር ፍሪሊ አክሮስ ናሽናል ባውንደሪስ ዛን ፒፕል። ስለዚህ እዚህ ጋር ካፒታል ፍሎ ከሰዎች አንጻር ፍሪሊ ከሀገር ሀገር በነፃነት ይንቀሳቀሳል። ፋይናንሻል ኦር ፖርትፎሊዮ ካፒታል ኦር ባንክ ሎንስ ኤንድ ቦንድስ፣ ለምሳሌ
ከአሜሪካ በቀጥታ ወደ ኢትዮጵያ ገንዘብ በቀላሉ ትራንዛክት ማድረግ ይቻላል። ግን ሰዎች ከአሜሪካ ወይም ከኢትዮጵያ ወደ አሜሪካ በቀላሉ ላይገቡ ይችላሉ ማለት ነው። እንግዲህ ጀነራል ሙቭ ቱ ኔሽንስ ኤንድ ማርኬት ዌር ኢንተረስት ሬትስ አር ሃየር ኤንድ ፎሬን ዳይሬክት ኢንቨስትመንት plants and firms flow to national where expected profits are higher. This leads to more efficient use of capital and generally benefits both lender and borrowers. ካፒታልንም ወይም ገንዘብን ስንመለከት ከፍተኛ የወለድ ወዳለበት አካባቢ ትራንዛክት ያደርጋል። ሰዎች ግን ብዙውን ጊዜ አይንቀሳቀሱም። ስለዚህ ካፒታል ፍሎስ ሞር ፍሪሊ አክሮስ ናሽናል ባውንደሪስ ዛን ፒፕል የሚለው ትክክለኛ መልስ ይሆናል ማለት ነው። ወደ ሌላኛው ጥያቄ ስንሄድ ጥያቄ 35 ነው። One of the following is an expression that correctly distinguish hard Domar model of growth for slow model of growth. ስለ ግሮዝ ሞዴል ኢኮኖሚክ ግሮዝ ሞዴል ስለ ሃሮድ ዶማር ሞዴል እና ስሎ ስዋን ሞዴል ተምረናል እናውቃለን። ስለዚህ ለዚህ ጥያቄ በተለይ በሁለቱ መካከል ስላለው ልዩነት በሚገባ ሊገልጽ የሚችለው አማራጭ የትኛው ነው የሚል ነው። ኤ ፎር ስሎ ስዋን ግሮዝ ሞዴል ላበር ፎርስ ግሮዝ ኢዝ ኖት ኢምፖርታንት as is assumed to be abundant in developing country while labor is more important for hard Domar growth model. B in Harrod Domar model, net addition to the capital stock will bring about corresponding increase in the flow of national output, while the slow swan model net addition to capital have diminishing return. C in slow swan model, net addition to the capital stock will bring about corresponding increase in the flow of national output, while net addition to capital have diminishing return in Harrod Domar model. D technological progress can be expressed in slow growth model context as decreased in the required capital output ratio, while technology is exogenously given in Harrod Domar model. ይህ ጥያቄ እንግዲህ ቤዚክ ማክሮ ኢኮኖሚክስ ላይ ትኩረት የሚያደርግ ነው። ዲቨሎፕመንት ኢኮኖሚክስ ስንማር ፓርት ዋን ላይ ማለት የሚገኝ ነው። ኢኮኖሚክ ግሮዝ ሞዴልስ በተገቢው ካጠናን ማለት ነው። ግሮዝ ሞዴልስ ኤንድ ቲዮሪስ ኦፍ ዲቨሎፕመንት ቻፕተር 3 ላይ የሚገኝ ነው። እንግዲህ ከመጽሐፍት ስናይ የተለያየ ፓርት ላይ ልናገኝ እንችላለን። ግን እነዚህን ሞዴሎች ያለውን ልዩነት በሚገባ ለማወቅ ግን በትክክል ግሮዝ ሞዴልስ ኤንድ ቲዮሪስ ኦፍ ዲቨሎፕመንት የሚል ርዕስ ላይ የምንገባ ከሆነ በቀላሉ ማግኘት እንችላለን። እንደ መፍትሄ the key modification for the Harrod Domar or AK growth model is that the slow swan model allows for substitution between capital and labor። እንግዲህ ትኩረት የሚያደርጉት የሰው ጉልበትና ካፒታል ላይ ነው ሁለቱም ሞዴሎች። in the process assume that they are diminishing return to the use of these inputs። እንግዲህ እዚህ ጋር የምንመለከተው ሞዴል አለ። ይሄ ኢኩሊብረም ስሎ ስዋን ግሮዝ ሞዴል ላይ የሚያሳይ ነው። ካፒታል ስታር ኬ ስታር የምንለው ማለት ነው። በሌላ መንገድ ስሎ ስዋን ግሮዝ ሞዴል ግራፍድ አበቭ ኮንኬቭ ሼፕድ ኦፍ ኤፍ ኦፍ ኬ ዛት ኢዝ ኢንክሪዝድ አት ዲክሪዚንግ ሬት ሪፍሌክቲንግ። እንግዲህ ስሎ ስዋን ሞዴል ዲሚኒሽንግ ሪተርን ቱ ካፒታል ፐር ወርከር ነው። ኢን ዘ ሃሮድ ዶማር ሞዴል ዚስ ውድ ኢንስቴድ ኢትስ ቢ ስትሬት አፕዋርድ ስሎፒንግ ይሆናል ማለት ነው። ስለዚህ ልዩነታቸውን በሚገባ ሊያሳይልን የሚችለው ይሄ ፓርት ይሆናል ማለት ነው። ስሎ ስዋን ግሮዝ ሞዴል ሪፍሌክት የሚያደርገው ዲሚኒሽንግ ሪተርን ቱ ካፒታል ፐር ወርከር ነው። ሃሮድ ዶማር ሞዴል ስትሬት አፕዋርድ ስሎፒንግ ላይን እና ያለው ኢን ዘ ኮንቴክስት ኦፍ ሃሮድ ዶማር ሞዴል ላበር ፎርስስ ግሮዝ ኢዝ ኖት ዲስክራይብድ explicitly. It's because labor is assumed to be abundant in developing country. ብዙውን ጊዜ በማደግ ላይ ያሉ ሀገራት ላበር አበንዳንት ነው በስፋት ይገኛል ብሎ ነው የሚያየው በሃሮድ ዶማር ሞዴል and can be hired as needed in given proportion to capital investment። ስለዚህ በቀላሉ መቅጠር ይቻላል። This assumption is not always valid።
ቢሆንም ግን አንዳንድ ጊዜ ቫሊድ አይደለም። In general, why technological progress can be expressed in hard-to-market context as decrease in the required capital output ratio given more growth for a given level of investment. Just the answer is B, means that hard-to-market model need additional to the capital stock will be bring about corresponding increase in the flow of national output, while the slow model net additions to capital have diminishing ሪተርን ማለት ነው። ወደ ጥያቄ 36 ስንመጣ ስለ ወርልድ ትሬድ ኦርጋናይዜሽን ነው። one of the following is the most important power or of the World Trade Organization. A. The ability to adequate dispute between member countries regarding compliance with the agreement. B. Using coercion rather than resorting to soliciting compliance or appeal to suspension of concession. C. To sustain the complete status of Uruguay Round Agreement by applying trade sanction. D. The ability to enforce free trade among member countries. ጥያቄው የሚያተክረው ማክሮ ኢኮኖሚክስ ኢንተርናሽናል ትሬድ ፓርት 1 ቻፕተር 5 ኢንተርናሽናል ትሬድ ኢንስቲትዩሽን ኤንድ ሪጂናል ኢኮኖሚክ አሬንጅመንት ስናጠና ወይም ስንማር የምናገኘው ነው። እንግዲህ ለዚህ ጥያቄ ከሰጡት 4 አማራጮች ውስጥ የትኛውን እንደሆነ እናንተ መሞከር ይጠበቅባቸዋል። እንግዲህ መፍትሄው ምንድነው? ወርልድ ትሬድ ኦርጋናይዜሽን ሜን ፐርፐዙ ወይም አላማው ምንድነው ስንል ኢት ሞኒተር ዘ ትሬድ ሊበራላይዜሽን አግሪመንት ነው። የንግድ ነፃ ስምምነት ጋር የተያያዘ ነው። ጋት ምንለው ሜምበር ካንትሪስ ኢን ዘ ኡሩጓይ ራውንድ ዘ ሞስት ኢምፖርታንት ፓወር እንግዲህ ስልጣኑ የወርልድ ትሬድ ኦርጋናይዜሽን አብሊቱ አጀስት ዲስፒዩት ነው። አለመግባባቶች ወይም ክርክሮች በአባል ሀገራት መካከል ካለ ያንን መፍታት ነው የሚለው። ኮምፕሊያንስ ካለ ቅሬታዎች ካሉ እነዛን መፍታት ነው። ዲስፒዩት ሪዞሉሽን ኢዝ ኮንዳክትድ ባይ ዲስፒዩት ሴትልመንት ቦዲ። ዲስፒዩት ሪዞልቭ የሚደረገው የሚፈታው ማለት ነው ዲስፒዩት ሴትልመንት ቦዲ አለ የተቋቋመ ማለት ነው ሪስፖንሲብል የሆነ which includes one representative from each World Trade Organization government ከአባል ሀገራት ማለት ነው የተውጣጣ ራሱን የቻለ ዲስፒዩት ሴትልመንት ቦዲ አለ ማለት ነው። እንግዲህ the four main steps to World Trade dispute case 4 ስቴፖች አሉ የሚያይበት። አንደኛው ኮንሰልቴሽን ነው የማማከር፣ ሁለተኛው ፓነል ኢንፎርሜሽን ነው ሀሳብ መስጠት ፓነል ዲስከሽን ማድረግ፣ ሶስተኛው አፒልስ ቅሬታዎች ካሉ እንዲቀርቡ ማድረግ እና አራተኛው ሪዞሉሽን መፍትሄ መስጠት ነው የሚሆነው። ስለዚህ ትክክለኛው መልስ ወርልድ ትሬድ ኦርጋናይዜሽን ፓወሩ ዛቢቱ አድቮኬት ዲስፒዩት ቢትዊን ሜምበር ካንትሪስ ሪጋርዲንግ ኮምፕላያንስ ዊዝ አግሪመንት የሚለው ትክክለኛ መልስ ይሆናል ማለት ነው። ከዚህ አንጻር እናንተም ስለ ወርልድ ትሬድ ኦርጋናይዜሽን ተጨማሪ ሀሳቦች ማጥናት ትችላላችሁ። ለሌላ ጊዜ ጥናት ወይም ጥያቄ ለመመለስ እንዲያስችላችሁ ማለት ነው። ኩዌሽን 37 ሌላ ጥያቄ አለ እዚህ። ይሄ ጥያቄ እንግዲህ ማብራሪያ አልተቀመጠለትም፣ ግን አይተነው እናልፋለን። ፕሊዝ ዘ ፎሎዊንግ ኢዝ ኢን ዘ ኮሬክት ኦርደር ነው የሚለው። አይደንቲፋይንግ ዘ ኪ ፋክተር፣ ኮሌክቲንግ ዳታ ኤንድ ኢንፎርሜሽን፣ ዲተርማይኒንግ ዘ ፍሎ ኦፍ ኢንፎርሜሽን፣ ዲቨሎፒንግ ሜዠሪንግ ሲስተም፣ ፕሪፔሪንግ ሪፖርት ቤዝድ ኦን ዳታ ነው የሚለው። ለማን ነው ይሄ ጥያቄ የተዘጋጀው የሚለው ባይ ዲፎልት ኮንፊውዝ ያደርጋል። ስለዚህ ምናልባት እንደነዚህ አይነት ጥያቄዎች ትኩረት የሚያደርጉት ኢኮኖሜትሪክስ ላይ ሊሆን ይችላል። ቢሆንም ግን ስቴፕስ ኦፍ ኢኮኖሜትሪክስ ፎር ዳታ አናላይሲስ ላይ ያለውን መመልከት ብንችል ለዚህ ጥያቄ ተመሳሳይነት ልናገኝ እንችላለን። ጥያቄው እንዳለ ነው የምናልፈው ማለት ነው። 38ኛ ጥያቄ ምንድነው የሚለው? pursuing expansionary monetary policy in conjunction with large budgetary deficit is expected to result in dash.
ስለ ኤክስፓንሽነሪ ሞኔታሪ ፖሊሲ ባይ ዲፎልት ማክሮ ኢኮኖሚክስ ፖሊሲ ስናወራ ኤክስፓንሽነሪ አለ፣ ሞኔታሪ ፖሊሲ፣ ኮንትራክሽነሪ ሞኔታሪ ፖሊሲ፣ ፊዚካል ፖሊሲ ስናወራ ደግሞ ኤክስፓንሽነሪ ፊዚካል ፖሊሲ እና ኮንትራክሽነሪ ፊዚካል ፖሊሲ አለ። እዚህ ጋር ያለው ጥያቄ ስለ ኤክስፓንሽነሪ ሞኔታሪ ፖሊሲ ኢን ኮንጃክሽን ዊዝ ላርጅ በጀታሪ ዴፊሲት ነው የሚያወራው። ይሄ ከፊዚካል ፖሊሲው ጋር ያለውን ግንኙነት ሊያይ ይችላል። እንግዲህ አማራጮቹ ምንድናቸው? ኤ ኢንተረስት ሬት ዛት ፕሮሞት ኤክስፓንሽን ኦፍ አውትፑት ዋይል ኢንክሪዚንግ ዲማንድ፣ ቢ ፕሮሞት ኢንዱስትሪያል አውትፑት ግሮዝ ባይ ሪዲዩስ ዲማንድ፣ ሲ ፖዚቲቭ ሪል ኢንተረስት ሬት ዌር ኢንፍሌሽን ሬትስ ፎል ቢሎ ኖሚናል ኢንተረስት ሌቭል፣ ዲ ኔጌቲቭ ሪል ኢንተረስት ሬት ዌር ኢንፍሌሽን ሬትስ ኤክሲድስ ኖሚናል ኢንተረስት ሬት። ማክሮ ኢኮኖሚክስ ዲቨሎፕመንት ኢኮኖሚክስ ፓርቱ ላይ ፎሬን ኤድ ዴቢት ፋይናንሻል ሪፎርም ኤንድ ዲቨሎፕመንት ስንማር የሚገኝ ነው። ስለዚህ ወደ መልሶቹ ስንመጣ ሞኔታሪ ፖሊሲ ነው የሚያወራው። አክቲቪቲስ ኦፍ ሴንትራል ባንክ ዲዛይን ቱ ኢንፍሉዌንስ ፋይናንሻል ቫሪያብልስ ሰች አዝ መኒ ሰፕላይ ኢንተረስት ሬት። ሞኔታሪ ፖሊሲ እንግዲህ በብሔራዊ ባንክ አማካኝነት የሚመራ ነው። ራሱን የቻለ ኮሚቴ ይኖረዋል። ትኩረት የሚያደርገው መኒ ሳፕላይ እና ኢንተረስት ሬት ወለድ ጋር እና የገንዘብ አቅርቦት ነው። ኢን ዲቨሎፒንግ ኔሽን በማደግ ላይ ያሉ ሀገራት ማለት ነው ኢንቨስትመንትስ አር ኦፍን ቬሪ ሴንሲቲቭ፣ በጣም ሴንሲቲቭ ነው ኢንቨስትመንት። አር ኦፍን ኖት ቬሪ ሴንሲቲቭ። በማደግ ላይ ያሉ ሀገራት ኢንቨስትመንት ብዙውን ጊዜ ዲሲሽን ማለት ነው ውሳኔ ማሳለፍ ሴንሲቲቭ አይደለም። ቱ ኢንተረስት ሬት ሙቭመንት፣ ከኢንተረስት ሬት ሙቭመንት ጋር በተያያዘ መንገድ ማለት ነው። ሞሮቨር ነምበር ኦፍ ላርጅ ካንትሪስ ኢን ላቲን አሜሪካ ፎር ኤግዛምፕል ብራዚል ኤንድ አርጀንቲና ሃቭ ኢን ዘ ፓስት ፎሎድ ኤ ፖሊሲ ኦፍ ኢንፍሌሽን ፋይናንስድ አጀስት ኢንዱስትሪያል ግሮዝ ኢን ዊች ኤክስፓንሽነሪ ሞኔታሪ ፖሊሲ። እነዚህ ሀገራት ስለ ኤክስፓንሽነሪ ሞኔታሪ ፖሊሲ ኢን ኮንጃክሽን ዊዝ ላርጅ በጀታሪ ዴፊሲት ሪዛልትድ ኢን ኔጌቲቭ ሪል ኢንተረስት ሬት ኢንፍሌሽን ሬት ኤክሲዲንግ ኖሚናል ኢንተረስት ሬት። የገበያ ዋጋ ግሽበት ኢንፍሌሽን ከኖሚናል ኢንተረስት ሬቱ ከበለጠ ማለት ነው። ዘ ቤዚክ አይዲያ ዋዝ ዘ አርቲፊሻሊ ሎው ሬትስ ውድ ኢንከሬጅ ኢንቨስትመንት ፋይናንስ ዘ ፊዚካል ዴፊሲት ኤንድ ከረንሲ ሰብስቲቱሽን ዘ ዩዝ ኦፍ ፎሬን ከረንሲ that is the US dollar as the medium of exchange in place of or along with the local currency that means Mexican pesos ማለት ነው። ስለዚህ ኔጌቲቭ ሪል ኢንተረስት ሬት ዌር ኢንፍሌሽን ሬትስ ፎል ቢሎ ኖሚናል ኢንተረስት ሬት የሚለው ትክክለኛ መልስ ሆኖ እናገኘዋለን ማለት ነው ከማብራሪያው አንጻር። 39ኛ ጥያቄ ሬጉሌሽን ኦፍ ፋይናንሻል ኢንስቲትዩሽን ኢዝ ኮንዳክትድ ባይ ኢንሹራንስ ካምፓኒ፣ ሴንትራል ባንክ፣ ኮመርሻል ባንክ፣ ክሬዲት አሶሲሽን ነው። ሬጉሌሽን ኦፍ ፋይናንሻል ኢንስቲትዩሽን ኢዝ ኮንዳክትድ ባይ የሚል ጥያቄ ነው። እንግዲህ የፋይናንስ ተቋማትን ሬጉሌት የሚያደርገው ማን ነው የሚል ነው። ቤዚክ ማክሮ ኢኮኖሚክስ ሞኔታሪ ኢኮኖሚክስ እናጠና ሴንትራል ባንኪንግ ኤንድ ሞኔታሪ ፖሊሲ ቻፕተር 5 ላይ ማለት ነው ስንመለከት የሚገኝ ሀሳብ ነው። እንግዲህ እናንተ መልሱን እንትን እያላችሁ ወደ መፍትሄው እንሄዳለን። ፈንክሽን ኦፍ ሴንትራል ባንክ ማየት እንችላለን። የማዕከላዊ ባንክ ወይም የብሔራዊ ባንክ ተግባር ምንድን ነው ስንል ሞኔታሪ ሞኖፖሊ ኦን ዘ ኢሹ ኦፍ ባንክ ኖትስ፣ የገንዘብ ህትመትን ሞኖፖሊ ሆኖ በብቸኝነት የሚያትመው ሴንትራል ባንክ ነው። ገቨርንመንት ባንከርስ ነው፣ የመንግስት ባንክ ነው። ባንከርስ ባንክ ይላል። የባንኮች ሁሉ ባንክ ወይም ሌንደር ኦፍ ላዘር ሪዞርት፣ ባንኮችን ሁሉ የሚቆጣጠር ገንዘብ የሚሰጥ እሱ ነው። ማኔጅ ዘ ካንትሪስ ፎሬን ኤክስቼንጅ፣ የውጭ ምንዛሬን የአንድን ሀገር እና የጎልድ ሪዘርቭ የወርቅ ክምችትን ምንዛሬንም የሚከታተለው የሴንትራል ባንክ ወይም ብሔራዊ ባንክ ነው። ገቨርንመንት ስቶክ ሬጅስተር ሬጉሌሽን ኤንድ ሱፐርቪዥን ኦፍ ባንኪንግ ኢንዱስትሪ፣ የባንክ ኢንዱስትሪውን የሚከታተለው ሱፐርቫይዝ የሚያደርገው ሴንትራል ባንክ ወይም ብሔራዊ ባንክ ነው። ሴቲንግ ኦፊሻል ኢንተረስት ሬት፣ የወለድ ምጣኔን ሴት የሚያደርገው በተመሳሳይ መንገድ ሴንትራል ባንክ ነው። ዩዝ ቱ ማኔጅ ቦዝ ኢንፍሌሽን ኤንድ ዘ ካንትሪስ ኤክስቼንጅ ሬት ኤንድ ኢንሹሪንግ ዛት ዚስ ሬት ቴክስ ኢፌክቲቭ
ቫሪቲ ኦፍ ፖሊሲ ሜካኒዝምስ ነው። ስለዚህ ለጥያቄው መልስ ትክክለኛ የሚሆነው ሴንትራል ባንክ ወይም ናሽናል ባንክ ይሆናል ማለት ነው። እንግዲህ ለዚህ ጥያቄ መልስ ይህን መመለስ ይቻላል ማለት ነው። ጥያቄ 40 ዛሬ ላይ የምንመለከተው የመጨረሻው ጥያቄ 40 ነው። ሰፖዝ ኤ ጊቨን ኢኮኖሚ ኢዝ ሪፕሬዘንትድ ባይ ዘ ፎሎዊንግ ኢኩዌሽን y which is equal to consumption plus investment plus government spending plus net export, which is consumption in dollar 400 plus 0.8 YD, 10 million lump sums tax, T which is equal to 50 million, export 120 million, import which is M 600 plus 0.2 Y, and investment which is equal to 26 million. What are the equilibrium national income in million and the import multiplier respectively? ስለዚህ ሁለት ጥያቄ ነው የተጠየቅነው። የናሽናል ኢንካም ኢን ሚሊየን እና የኢምፖርት ማልቲፕላየር መጠን ምን ያክል ነው የሚል ነው። ኤ 100 ኤንድ ኔጌቲቭ 2.5፣ ኤ 100 ኤንድ ኔጌቲቭ 2.5፣ ቢ 150 and negative 0.25, and C 200 and negative 0.75, D which 120 and negative 0.5. The income is on the left hand side and the import multiplier is on the right hand. And just this question is mainly concerned or thematic area quantitative methods in economics with application, mathematical economics, comparative statistics analysis ላይ የሚገኝ ጥያቄ ነው። በቀላሉ ማለት ይህንኑ ጥያቄ ላናገኝ እንችላለን፣ ግን ኢትስ ላይክ ተመሳሳይ የሆኑ ጥያቄዎችን ልንሰራ እንችላለን ማለት ነው። እንግዲህ ካልኩሌሽን ነው መስራት ይጠይቃል። ወደ ሶሉሽኑ ስንመጣ there seems to be missing information from this question. Let's assume the government expenditure to be 106 million and see how we can solve the question, which is y is equal to consumption plus investment plus government spending plus net export, which is given in here. C 400 plus 0.8D plus 26 plus 206 plus 220 minus 60 minus 0.2 y ላይ የተሰጡትን ጥያቄዎች በቀጥታ በሰብስቲዩት አድርገን የምናገኘው ነው። but responsible income after tax which is አሁን እዚህ ጋር YD እንደገና መስራት ይቻላል። ይሄንን በእያንዳንዶቹ ሰብስቲዩት አድርጎ ማለት ነው በቀጥታ ዋይን ማግኘት ይቻላል ማለት ነው። ስለዚህ ዋይ 100 ከተገኘ እናንተ ስቴፑን ተከትላችሁ ወረቀት ላይ በደንብ መስራት ይጠበቅባችኋል። ስለዚህ ኢምፖርት ማልቲፕላየር ደግሞ ፎርሙላ አለው እዚህ ጋር ማለት ነው። ኔጌቲቭ ኦፍ 1 ኦቨር 1 ማይነስ ኤምፒሲ ፕላስ ኤምፒአይ ይሆናል። ስለዚህ በቀጥታ ቁጥሮቹን ስንተካ ማለት ነው የምናገኘው ኔጌቲቭ 2.5 ይሆናል ማለት ነው። ስለዚህ ትክክለኛው መልስ ኤ ነው የሚሆነው። እንግዲህ የዩቲዩብ ቻናል ተከታታዮች እንዲሁም ተማሪዎች ለዛሬ እነዚህን 10 ጥያቄዎች በጋራ ለመመልከት ጥረት አድርገናል። እናንተም ጥያቄዎችን መልሳችሁ በመስራት ማለት ነው ይህን ቪዲዮ ደጋግማችሁ በመመልከት ግንዛቤያችሁን የበለጠ ማሳደግ ትችላላችሁ። ተመሳሳይ ጥያቄዎችንም በዚህ መንገድ ቢዘጋጁ ወይም ቢወጡ መመለስ እንደምትችሉ ማረጋገጥ ትችላላችሁ። እንግዲህ ለዛሬ በዚሁ ይበቃናል። ስላዳመጣችሁን እጅግ አድርጌ አመሰግናለሁ።